the United States military began major combat operations in Iran. Our objective is to defend the American people by eliminating imminent threats from the Iranian regime. የአሜሪካው ፕሬዝዳንት ዶናልድ ትራምፕ የግድያ ሙከራ ተካሄደባቸው። የኢራን ባሊስቲክ ሚሳኤል በቱርክ ተመታ። ይህንን ተከትሎም ቱርክ ጥብቅ የሆነ መልእክት ለኢራን ልካለች። በቀጥታም ይሁን በተዘዋዋሪ ጦርነቱ ልትቀላቀል እንደምትችልም እየወጡ ያሉ መረጃዎች አመላከቱ። የሰሜን ኮሪያው መሪ ኪም ጆንግ ኡን በቀጥታ በእስራኤል አሜሪካ ጥምረት በኢራን ላይ የሚካሄደውን ጦርነት እንደሚቀላቀሉም አሳወቁ። እነዚህን መረጃዎችን በዝርዝር የምታዳምጧቸው ይሆናሉ። በቅድሚያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለመግደል የሞከረው የኢራን ቡድን መሪ መገደሉም ተገለጸ። የአሜሪካው መከላከያ ሚኒስትር ፒት ሄግሴት በሰጠው አስቸኳይ መግለጫ ፕሬዝዳንት ዶናልድ ትራምፕን ለመግደል አቅዶ ሲንቀሳቀስ የነበረ የኢራን የገዳይ ቡድን መሪ የአሜሪካ ጦር አድኖ እንደገደለው አስታውቋል። ኢራን ትራምፕን ለመግደል ሞክራ ነበረ፣ በመጨረሻ ግን ትራምፕ አሸናፊ ሆኗል ሲሉም ሚኒስትሩም ገልጸዋል። ይህ እርምጃ አሜሪካ በኢራን ላይ እየወሰደች ያለችውን ወታደራዊ ዘመቻ አንዱ አካል መሆኑንም ጠቁሟል። የአሜሪካ ጦር በመካከለኛው ምስራቅ እየካሄደ ያለውን ወታደራዊ እንቅስቃሴ በቆራጥነት በአውዳሚነትና ያለምንም ምህረት እያሸነፈ መሆኑን ሄግሴት አረጋግጠዋል። አሜሪካ አሁን ላይ የኢራን አየር ክልል ሙሉ በሙሉ መቆጣጠር መቻሏን ተከትሎ ውድ የሆኑ ዘመናዊ ጦር መሳሪያዎችን ከመጠቀም ይልቅ ተራ ቦምቦችን ወደ መጠቀም መሸጋገሯንም አሁን ተጨማሪ ተዋጊ ጀቶችና ቦምብ ጣይ አውሮፕላኖችን ወደ ቀጠናው እየገቡ መሆናቸውንም ገልጸዋል። በተጨማሪም የሀገሪቱ ጦር አዛዥ ምክር ቤት ሰብሳቢ ዳይኬን እንደገለጹት ከሆነ አሜሪካ በኢራን ላይ ለጀመረችው ጥቃት በቂ የጦር መሳሪያ ክምችት እንዳላት አስታውቀዋል። የአሜሪካ መንግስት የትራምፕን ደህንነት ለመጠበቅና የኢራን ጥቃት ለመመከት ማንኛውንም አይነት ወጪና ቴክኖሎጂ ከመጠቀም ወደ ኋላ እንደማይለም ያስታወቀ ሲሆን በቅርቡ የኢራን ከፍተኛ መሪዎች ላይ ያነጣጠረ ጥቃትን መቀጠላቸውንም በዜናው ተመላክተናል። የአሜሪካው መከላከያ ሚኒስትር ሴክሬታሪ ኦፍ ዋር ፒት ሄግሴት የሚከተሉትን ጠንካራ መግለጫዎችንም ሰጥተዋል። ሄግሴት በዚሁ መግለጫቸው ላይ በቴህራን ሰማይ ላይ፣ በኢራን ሰማይ ላይ፣ በዋና ከተማቸውና በኢራን አብዮት ዘብ IRGC ላይ እየበረር ነው ሲሉም ገልጸዋል። የኢራን መሪዎችም ቀና ብለው ሲመለከቱ እኛ በቃ እስካል ድረስ ነው በየደቂቃውና በየቀኑ የሚያዩት የአሜሪካንና የእስራኤልን የአየር ኃይል የበላይነት ብቻ ይሆናልም ሲሉም ተደምጠዋል። ኢራን ይህን ለመመከት የምታደርገው ምንም ነገር እንደማይኖርም ጭምር አረጋግጠዋል። B2B B52 B1 ቦምብ ጣይ አውሮፕላኖችም ፕራዴት ድሮኖችን ተዋጊ ጀቶችን ሰማዩን ሙሉ በሙሉ ተቆጣጥረውታል። ኢላማቸውን እየመረጡ ቀኑ ሙሉ ሞትና ጥፋትን ከሰማይ ያዘንባሉም ሲሉም እነዚህ የአሜሪካ መከላከያ ሚኒስትር ፒት ሄግሴት ጠንካራ መግለጫ ሰጥተዋል። በአሜሪካ ወታደራዊ እንቅስቃሴ ጥቃት አንዲት የኢራን ጦር መርከብ መስመጧም ተሰምቷል። መስመጧን ተከትሎ ወደ 150 የሚጠጉ ሰዎችም የገቡበት ሳይታወቅ የጠፋ ሲሆን የበርካቶች ሕይወትን ማለፉም ተዘግቧል። ጥቃቱን የተፈጸመው መርከቧ ስትጓዝ በነበረችበት ወቅት ሲሆን በአሁኑ ሰዓትም በባህሩ ላይ የጠፉ ሰዎችን ለመፈለግ ጥረት እየተደረገ መሆኑም ተገልጿል። በአሜሪካ የባህር ሰርጓጅ መርከብ የቶርፒዶ ጥቃት ሳቢያ የኢራኗ አይሪስ ዲና የጦር መርከብ ዛሬ በስሪላንካ የባህር ዳርቻ አቅራቢያ ባለም አቀፉ የውሃ ክልል ውስጥ ሰምታለች። በመርከቧ ላይ ከነበሩ ከ180 ያህል የቡድን አባላት መካከል ከ101 በላዩ የሚሆኑት የጠፉ ሲሆን 32ቱ በህይወት መትረፋቸውንና የበርካታ ሰዎች አስክሬን መገኘቱንም የስሪላንካ ባህር ኃይል አስታውቋል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት መርከቧ መስመጧን ያረጋገጠ ሲሆን ሮይተርስ ኢፒ ሴንትኮም ዘገባውን በዝርዝር አውጥተውታል። አሜሪካ በዛሬው ዕለት ያሰመጠችው የኢራን መርከብ በመካከለኛው ምስራቅ የሚገኘው ወታደራዊ እንዲሁም ደግሞ ኢኮኖሚያዊ መሰረተ ልማት
ተቋማቶችን ሙሉ በሙሉ እንደምታወድም ዝታለች። በግጭቱ የሞቱትን የኢራን የበላይ መሪ አያቶላ አልሃሜኒ የቀብር ስነ ስርዓትን በጦርነቱ ምክንያት እንዲገፋ መደረጉም ተገልጿል። የሀገሪቱ የሃይማኖት መሪዎችም ተተኪ ለመምረጥ በዝግጅት ላይ መሆናቸውን ሲናገሩ እስራኤል ለህልውና አስጊ መሪ ከተመረጠ ኢላማ ከመሆን አይተርፍም ስትል አስጠንቅቃለች። አምስተኛ ቀን ባስቆጠረው የመካከለኛ ምስራቅ ቀውስ በአሜሪካና እስራኤል ጥምር የአየር ኃይል ጥቃት ኢራን ውስጥ የተገደሉ ሰዎች ቁጥር ከ1000 በላይ ደርሰዋል። እስራኤል በተናጠል በሂዝቦላ ላይ ዳግም በከፈተች ወታደራዊ ዘመቻ በሊባኖስ ላይ ከ50 በላይ ሰዎች ተገድለዋል። በአንጻሩ እስካሁን ድረስ ባለው ይፋዊ መረጃ ከጦርነቱ ጋር በተያያዘ 6 የአሜሪካ ወታደሮች ሲገደሉ እስራኤላውያንም ህይወታቸውን አጥተዋል። አሜሪካ ዛሬ የሰመጠችው የኢራን ጦር መርከብ ከሁለተኛው የዓለም ጦርነት ወዲህም በጠላት መርከብ ላይ የተሰነዘረ የመጀመሪያው ቶርፒዶ ጥቃት መሆኑን የአሜሪካ መከላከያ ሚኒስትር ፒት ሄግሴዝ ተናግረዋል። ከሰመጠችው መርከብ ውስጥም የስሪላንካ የህይወት አድን ቡድን በህይወት 32 ሰዎችን ማትረፍ እንደተቻለ አሶሲኤትድ ፕሬስ ዘግቧል። በተከታዩ መረጃ የኢራን ባሊስቲክ ሚሳኤል በቱርክ ተመታ። በመካከለኛው ምስራቅ እየተባባሰ የመጣው ውጥረት አዲስ ምዕራፍ ይዟል። በትናንትናው ዕለት እንደ ኤሮፓውያኑ ዘመን አቆጣጠር ማርች 4 ቀን ከኢራን ተተኩሶ በኢራቅና ሶሪያ አየር ክልል በኩል ወደ ቱርክ እያመራ የነበረ ባሊስቲክ ሚሳኤል በኔቶ የአየር መከላከያ ስርዓት መመታቱን የቱርክ መከላከያ ሚኒስትር አስታውቋል። ሚሳኤሉ በሚስጥራዊ ሜዲትራኒያን ባህር ላይ ተሰማርተው በሚገኙ የኔቶ የአየር መከላከያ ክፍሎች አማካኝነትም ወደ ቱርክ አየር ክልል ሳይገባ እንደመከነ ታውቋል። የሚሳኤሉ ስብርባሪዎችም በደቡባዊ ቱርክ ሃታይ ግዛት ደርቲዮሉም በተባለ አካባቢም ወድቀዋል። በክስተቱም እስካሁን ድረስ የሰው ህይወት መጥፋትም ሆነ የመቁሰል አደጋ እንዳልተመዘገበ ተረጋግጧል። የአንካራ መንግስት ግዛቴን ዜጎችን ለመጠበቅ ማንኛውንም እርምጃ ለመውሰድ ዝግጁ ነኝ ሲልም አስጠንቅቋል። ቱርክ ለዚህ ጥቆማ የሚመጥን ያጸፋ ምላሽ የመስጠት መብቷ የተጠበቀ መሆኑን አሳስባለች። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳኒ ከኢራኑ አቻቸው ጋር በስልክ ተነጋግረው ውጥረቱን የሚያባብስ ድርጊት እንዲቆም ጥሪ አቅርበዋል። ይህ ክስተት ቱርክ በኔቶ አባልነቷ ምክንያት በቀጥታ ወደ ግጭቱ ልትገባ ትችላለች የሚል ስጋት ፈጥሯል። ቱርክ እስካሁን ድረስ በኢራንና በአሜሪካ እስራኤል መካከል ባለው ጦርነት ላይ ገለልተኛ ለመሆን ስትሞክር ቆየች ቢሆንም ይህ ጥቃት ግን ሁኔታውን ሊቀይር እንደሚችልም ተገምቷል። ይህንን ተከትሎ ቱርክ ለኢራን ማስጠንቀቂያ ሰጥታለች። ከኢራን ተተኩሶ ቱርክ አየር ክልል እያመራ የነበረ ባሊስቲክ ሚሳኤል በአየር ላይ መመታቱን ተከትሎ ቱርክ ለኢራን ጠንካራ ተቃውሞ አቅርባለች። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ከኢራኖቻቸው ጋር አባስ አራቂቺ ጋር በስልክ ባደረጉት ጥሪ ግጭቱ ይበልጥ ሊያሰፋ ከሚችል ከማንኛውም ድርጊት መቆጠብ እንደሚገባ አስገንዝበዋል። ያለ ቴክኖሎጂ ብቃት ወደ ታላቅ ጦርነት አትግቡ ሲሉም ሃካን ፊዳን አሳስበዋል። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ማንኛውም ሀገር እንደ አሜሪካና እስራኤል ካሉ ሀያሎች ጋር ግጭት ውስጥ ከመግባቱ በፊት በስለላ እንዲሁም ደግሞ በመከላከያ ቴክኖሎጂ ራሱን ማጠናቀቅ እንዳለበት አሳስበዋል። ሚኒስትሩ እንደገለጹት ሁለተኛ ጥንካሬ የሚለካው በመፈከር ሳይሆን በሳይበር ስልጣኔ፣ በራዳር ስርዓትና በአየር ክልል ጥበቃ ብቃት ነው ብለዋል። በመግለጫው ላይ አክለውም መረጃንና ሰማይን መቆጣጠር ያልቻለ ውጊያውን አይቆጣጠርም ሲሉ የቴክኖሎጂ የበላይነት ለድል ወሳኝ መሆኑን አጽንኦት ሰጠዋል። በተከታዩም ሰበሩ መረጃችን የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን አንድ የሰሜን ኮሪያ ዜጋ ቢነካ ጦርነቱን ይቀላቀላሉ ሲሉ አስጠነቀቁ። የዓለም ፖለቲካ እጅግ አስደንጋጭ በሆነ መልኩ የለውጥ መግለጫ ሰሜን ኮሪያውያን ሆነው ተሰምተዋል። የሀገሪቱ መሪ ኪም ጆንግ ኡን በመካከለኛው ምስራቅ የተካሄደ ባለው ጦርነት ጣልቃ ለመግባት የሚያስችል እጅግ አደገኛ ጠንከር ያለ ማስጠንቀቂያ ሰጥተዋል። መሪው በይፋዊ መግለጫቸው እንዳሳወቁት ከሆነ በኢራን ምድር የሚገኙ የሰሜን ኮሪያ ዜጎች ደህንነት ላይ ምንም አይነት ድርድር እንደማያደርጉና አንድም የሀገሩ ዜጋ ላይ ጉዳት ከደረሰ ሰሜን ኮሪያ ያለምንም ቅድመ ሁኔታ ያለምንም ማመንታት ወደ ጦርነት ትገባለች ሲሉም ዓለምን ያስደነገጠ ዛቻ ሰንዝረዋል። ይህ የኪም ጆንግ ኡን ንግግርም በቀጠናው ያለውን ውጥረት ወደ ሶስተኛው የዓለም ጦርነት ሊቀይረው ይችላል የሚል ዜና ከፍተኛ ስጋት በዓለም አቀፉ ማህበረሰብ ዘንድ ፈጥሯል። ተንታኞቹ እንደሚሉት የፒዮንግያንግ ቁጣ ለኢራን ትልቅ ወታደራዊ ጀርባ አጥንት ሊሆን የሚችል ሲሆን አሜሪካና አጋሮቿ ደግሞ ወደ ከፋ ወታደራዊ አጣብቂኝ ውስጥ የሚከት ነው ተብሏል። በዚህ የመረጃ ሰዓት ይዤላችሁ መጣሁት መረጃ ይህንን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚህ አበቃን። በቸር ቆዩን።